በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አኀወየ ምንት ይበቋን ጸልዮቱ ለሰብ። ወንድሞቼ ሆይ ሰውን መጥላት ምን ይጠቅመናል? እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ገብርኄር ሳምንት ላይ ሐሙስ ዕለት ቅዱስ ያሬድ በጾመ ድጓው ከዘመረው መዝሙር መካከል አንዱ የሆነውን ነው ዛሬ የምንነጋገረው። ደጋግመን ሳንሰለች እንደምንለው ቅዱስ ያሬድ ቅዱሳት መጻሕፍትን በሙሉ እየመረመረ ከዚያ ውስጥ የሚገኙትን መንፈሳዊ መልእክቶች ነው በዜማ የሚያቀርበው፣ በጸሎት የሚያቀርበው እና ዛሬም እንደተለመደው ከቅዱሳት መጻሕፍት ያገኘውን ጥልቅ ሐሳብ ለእኛ በዝማሬ አቅርቦልናል። እናም እንዲህ ይለናል፣ ወንድሞቼ ሆይ ሰውን መጥላት ምን ይጠቅመናል? በተለይ በዚህ ዘመን ጦርነትንና የጦርነትን ወሬ በምንሰማበት ዘመን፣ ጥላቻ ከረንሲ በሆነበት ዘመን፣ ገንዘብ በሆነበት ዘመን የሰዎችን ጆሮ ለመክፈት ዛሬ የጥላቻ ሰባኪ መሆን ነው እጅግ በቃ ቀላሉ ነገር። ሰውን ለመሳቢያ ሰውን ለማሰባሰቢያ ዋና መጥሪያው ጥላቻ ነው። ዛሬ በዚህ የሶሻል ሚዲያ ላይ የአንድን ነገድ ወይንም የአንድን ጎሳ ስም ጠርቼ ብሳደብ ባበሻቅጥ ወይንም ደግሞ ስልጣን ላይ ያሉትን ካህናትን ሊሆን ይችላል፣ ጳጳሳትን ሊሆን ይችላል፣ ሌላውንም ይሆናል አወራርጄ ባስቀምጥ እልፍ አእላፋት የሆኑ ሰዎች መጥተው ይሄንን ቻናል እንደሚሞሉት የታወቀ ነው። ስለዚህ ዝናና ስም ለማግኘት በጣም ቀላሉ መንገድ የጥላቻ ነጋዴ መሆን ነው የሚያስፈልገው። የጥላቻ ነጋዴ ደግሞ ሄዶ የደም ነጋዴ ነው የሚሆነው። ቅዱስ ያሬድ የሚነግረን ይሄን ነው። አኀወየ ምንት ይበቋን ጸልዮቱ ለሰብ። ወንድሞቼ ሆይ እህቶቼ ሆይ ማለት ክርስቲያኖች ሆይ ማለት ነው። በተለይ በዚህ በመጽሐፍ ቅዱስ ላይ ወንድሞች የሚል ቃል ካገኛችሁ ክርስቲያኖችን በአጠቃላይ የሚናገር ኃይለ ቃል እንደሆነ ልታውቁት ልትገነዘቡት ይገባል። ስለዚህ ምን ይለናል? ወንድሞችን ሰውን መጥላት ምንድን ነው የሚጠቅመን? ከዚያ ምን ይላል? ሁሉ ዘይጸል ቢጾ ቀታሌ ነፍስ ውእቱ። ባልንጀራውን የሚጠላ እርሱ ነፍሰ ገዳይ ነው። ምክንያቱም እያንዳንዱ የነፍሰ ገዳይ ድርጊት ወይንም ደግሞ ክንውን የነፍሰ ገዳይነት ድርጊት የሚጀምረው ከጥላቻ ነው። ሰው የማይጠላውን ሰው አይገለውም። ሰው የማይጠላውን ሰው አይጎዳውም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሰ ገዳይነትን ለማስቆም መጀመሪያ ያለው ምን ነበረ? አትቆጡ ነው ያለን። አትግደል አይደለም ያለን፣ አትቆጡ ነው ያለን። ወይም ወንድማችንን እህታችንን አጓጉል በሆነ ስያሜ አጓጉል በሆነ ነገር እንዳንናገር ነው። ለዚህ ነው ወንድሙን ጨርቃም ብሎ የሚሰድብ የገሃነም ፍርድ ይገባዋል ብሎ ወልደ እግዚአብሔር ኢየሱስ ክርስቶስ በተራራው ስብከት ላይ የሚናገረው። ስለዚህ ማናቸውም የነፍሰ ገዳይነት አሁን አገራችንን በደም እያጨቀየ ያለው ነገር ከየት ነው የመጣው ካልን ከአንደበታችን ነው። አሁን የሚታየው ይሄ እርስ በርስ መጠፋፋት ከአንደበት በሚወጣው የጥላቻ ቃል የመጣ ነው። ዛሬ ያ ልብ ካለን ወንድሞቼ እህቶቼ ነፍሰ ገዳይ ለመሆን አቅሙ እንዳለን ፖቴንሻሉ እንዳለን ልንረዳው ይገባናል። ቅዱስ ያሬድ የሚለን ይሄንን ነው። ሁሉ ዘይጸል ቢጾ፣ ባልንጀራውን የሚጠላ ሁሉ ወንድሙን እህቱን የሚጠላ ሁሉ ቀታሌ ነፍስ ውእቱ ነፍሰ ገዳይ ነው። በሌላ አንጻር ደግሞ ወዘሰ ያፈቅር ቢጾ ውስተ ሕይወት ይሄሊ፣ ባልንጀራውን የሚወድ ደግሞ በሕይወት አለ፣ እርሱ በሕይወት አለ። ወይሬያ ለሞት ሞትን ደግሞ አያያትም። እና ቅዱስ ያሬድ ይሄንን ቃል በቃል የወሰደው ከቅዱስ ዮሐንስ መልእክት ነው። የፍቅር ሐዋርያ ከሆነው ከቅዱስ ዮሐንስ ነው የወሰደው። እና ቅዱስ ዮሐንስ የሚለንን እንዳለ ብንሰማ ደስ ይለኛል። ምክንያቱም እጅግ ጥልቅ የሆነ ለእኔና ለእናንተ የሚሆን ቃል ነው በውስጡ ያለው። እና በተለይ በዚህ ዘመን ባልንጀርነት በቀላሉ በሚፈርስበት በዚህ ዘመን በትንሹ በምንከፋበት በምንበሳጭበት በዚህ ዘመን
ልባችንን መጠበቅ ያለብን ለምን እንደሆነ ሐዋርያውና ቅዱስ ያሬድ ተባብረው ይነግሩናል። አሁን ዛሬ የምናየው ከአዲስ ኪዳን ወገን ነው ማለት ነው። ስለዚህ በአንደኛ ዮሐንስ ምዕራፍ 3 ላይ ይህንን ቃል እናገኛለን። እንዲህ ይላል፣ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይለናል። በጣም የሚገርም ኃይለ ቃል ነው ቅዱስ ዮሐንስ የሚነግረን። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ስለዚህ ዛሬ የእግዚአብሔር ልጆች ለመሆናችን ቤተ ክርስቲያን መመላለሳችንን መቁጠር አይደለም ያለብን፣ ወይንም ስንት አይነት መዝሙር በቃላት ማጥናታችንን፣ ወይንም ስንት አይነት ስብከት መስማታችንን፣ ወይንም መስበካችንን አይደለም። ዋናው የእግዚአብሔር ልጆች መሆናችንንና የዲያብሎስ ልጆች መሆናችንን መለያው ይሄ ነው የሚለን። ምንድን ነው እሱ? ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። የቱንም ያህል የመጽሐፍ ቅዱስ ጥቅስ በጉንጩ ቢኖር፣ የቱንም ያህል ስብከት ቢሰማ፣ የቱንም ያህል መንፈሳዊ ሰው ለመምሰል ብዙ ነገር ቢያደርግ፣ አቋቋሙ፣ አነጋገሩ የሃይማኖት ቃላት የተሞላውን ጸሎቱን ሁሉ ቢደረድር፣ ነገር ግን ጽድቅን የማያደርግና ወንድሙን የማይወድ፣ ተመልከቱት፣ እዚህ ጋር ወንድምን መውደድ የጽድቅ ሁሉ መሰረት ተደርጎ እንደተቀመጠ እንመለከታለን፣ እናያለን። ጽድቅን የማያደርግና ለምን እንደዛ እንደሚሆን እናያለን፣ እንመለከታለን። ምክንያቱም ጥልቅ ነገር በውስጡ አለው። ጥልቅ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀምጦታል። በአጭር ቃል እንደው ቀደም ብለን እንሂድና ወደፊት እንሂድና፣ ምክንያቱም አላስቻለኝም ለማብራራት። የብሉይ ኪዳን ሕጎች በአጠቃላይ በአዲስ ኪዳን የተገለጠው የጌታ ትምህርት በሙሉ ተጠቅልሎ የተቀመጠው በዚህ ላይ ነው። በፍቅረ እግዚአብሔርና በፍቅረ ቢጽ ነው። ማለት እግዚአብሔርን በመውደድና ወንድምን ወይንም ባልንጀራን በመውደድ ነው። ወንድምን እህትን በመውደድ ላይ ነው። ስለዚህ ጽድቅን የማያደርግ አለው ማለት ወንድምን መውደድ የሚለው ቃል የጽድቅ ድርጊቶችን በሙሉ ጠቅልሎ የያዘ ነው። ምክንያቱም ማናቸውም የምናደርጋቸው ነገሮች ፍቅር ከሌለባቸው ከንቱዎች እንደሆኑ በአንደኛ ቆሮንቶስ ምዕራፍ 13 ላይ ተገልጦልናል። ስለዚህ ጽድቅን የማያደርግና ወንድሙን የማይወድ ማለት ወንድማችንን የማንወድ ከሆነ የቱንም ያህል ነገር ብናደርግ፣ ቅዱስ ጳውሎስ እንደተናገረው ራሳችንን አሳልፈን ለእሳት እንኳን ብንሰጥ፣ ያለንን ንብረት ሁሉ ለድሆች ብንመጸውት ከንቱ ነን። ስለዚህ ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ካለ በኋላ እንዲህ ይላል፣ ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ሥራው ክፉ የወንድሙም ሥራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ይህን ነው ቅዱስ ያሬድ የጠቀሰልን። ወንድሙንም የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁና። እዚህ ላይ አብረን በሚገባ የምንመለከተውና የምናየውን ነገር ልንገራችሁ። ለምንድን ነው ጌታ ይሄንን አጠንክሮ የሚናገረው? ለምንድን ነው ጌታ አበክሮ የሚናገረው? እግዚአብሔር አምላክ በእውነት ማስተዋልን ይስጠን። ምክንያቱም ቁጥር 16 ላይ ይነግረናል ለምን ይሄንን አጠንክሮ እንደነገረን በሐዋርያው አድሮ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ስለዚህ አጠቃላይ የክርስትና እውነት የተጠቀለለው በፍቅር ነው። እግዚአብሔር እኛን ስለወደደን አንድያ ልጁን ተቀዳሚ ተከታይ የሌለውን ልጁን ለኛ አሳልፎ ሰጥቶልናል። እግዚአብሔር ወልድ ኢየሱስ ክርስቶስ እርሱ ደግሞ እኛን ስለወደደን ራሱን አሳልፎ ሰጥቶናል። ፍቅር ሆኖ ተገልጦልናል። ወልደ እግዚአብሔር ኢየሱስ ክርስቶስ በቀራንዮ ላይ ያየነው፣ በቀራንዮ ላይ የምንመለከተው ያንን አስደናቂ የሆነ ፍቅር ነው። ስለዚህ ምንድን ነው የሚለው? ፍቅርን አውቀነዋል አለ። በምን? በምዕራፍ በቁጥር አይደለም የሚለው፣ ወንድሞቻችንን በመውደድ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንሰጥ ይገባናል። ስለዚህ በሌላ አነጋገር ምንድን ነው? የክርስትና ግቡ ክርስቶስን መምሰል ነው። ክርስቶስን መምሰል የምንችለው ደግሞ የክርስቶስን ባህሪ ገንዘብ ስናደርግ ነው።
እርሱ ስለኛ ራሱን አሳልፎ ስለሰጠ እኛም ደግሞ ስለ ወንድሞቻችን ራሳችንን አሳልፈን መስጠት አለብን። እንግዲህ ለዚህ ነው ቅዱስ ያሬድ ይህንን አስደናቂ የሆነ ቃል የሚነግረን። ወንድሞቼ እህቶቼ ሆይ ምንት ይበቋነ ጸልዮቱ ለሰብ፣ ሰውን መጥላት ምን ይጠቅመናል? ዛሬ ወንድሙን አርዶ ቁጭ ብሎ ቆሞ አጠገቡ ፎቶ ይነሳል። አንዳንዱ እህቱን አቃጥሎ አረጋዊ አባቱን አርዶ ካጠገቡ ሆኖ በጉራ ኩፍስ ብሎ ፎቶ ለመላው ዓለም ይበትናል። ምን ይጠቅመናል? የሰውን ነፍስ የሚያጠፋ ነፍሱ ይጠፋል ይላል በአንድም በሌላም መንገድ። በዚህም ምድር ላይ ሰላም አይኖረውም፣ እየተንቀሸቀሸ ይኖራል። ቃየል እዚህ ቦታ ላይ ተጠቅሶልናል። ምን እንደሚል ተመልከቱ። ከክፉ እንደነበረ ማለት ከዲያብሎስ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም ይለናል። መዋደድ ያለብን እንደዛ አይደለም። ስለምንስ ገደለው? የገዛ ስራው ክፉ፣ የወንድሙም ስራ ጽድቅ ስለነበረ ነው። ከዚያን ጊዜ ጀምሮ ቃየል በምድር ላይ ተቅበዝባዥ ነው የሆነው። ወንድማችሁን ገፍታችሁ እህታችሁን ገፍታችሁ በሰላም የምትኖሩበት ጊዜ አይኖርም። በእረፍት የምትኖሩበት ጊዜ አይኖርም። ለዚህ ነው ዛሬ ይህንን የቅዱስ ያሬድን ምክር ገንዘብ ማድረግ ያለብን። አሃዌ ምንት ይበቋነ ጸልዮቱ ለሰብ። ስለዚህ ነፍሰ ገዳይ እንዳንሆን ወንድማችንን መውደድ አለብን፣ እህታችንን መውደድ አለብን። ያን የምናደርግ ከሆነ ምንድነው የተዘጋጀልን ነገር? እንዲህ ይላል፣ ወዘሰ ያፈቅሮ ቢጾ ውስተ ሕይወት ይሄሊ። ወንድሙን እህቱን ባልንጀራውን የሚወድ እርሱ በሕይወት ይኖራል፣ ሞትን አያያትም። ምክንያቱም ክርስቶስን ወደ መምሰል ነውና የሚመጣው፣ ክርስቶስን ነውና ገንዘብ የሚያደርገው። ይሄ ቀላል ነገር አይደለም። ከሰው ጋር መኖር ከባድ ነገር ስለሆነ ነው ቅዱስ ጳውሎስ ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሮ ያለን። ስለዚህ አንዳንድ ጊዜ ልንጎዳ እንችላለን። አንዳንድ ጊዜ በሰዎች ልንቆስል እንችላለን። የዛን ጊዜ ምንድን ነው ማድረግ ያለብን? ፍቅር የሆነውን ጌታ በመስቀል ላይ ራሱን የገለጠልንን እርሱን ማየት ነው ያለብን። ከሌላ ጋር አይደለም ማነጻጸር ያለብን። የዓለምን መርሆ የዓለምን አካሄድ አይደለም ማምጣት ያለብን። መስቀሉን ነው መመልከት ያለብን። እርሱ እኛን የወደደበትን መንገድ፣ እኛን ያፈቀረበትን መንገድ፣ እኛን ይቅር ያለበትን መንገድ፣ እኛን የተሸከመበትን መንገድ ነው ማየት ያለብን። ኤፌሶን ላይ የሚለን ቃል አለ ቅዱስ ጳውሎስ የሚናገረው ማለት እንዳንቆጣ ይቅር ባዮች እንድንሆን ከተናገረ በኋላ እንዲህ ይለናል ምዕራፍ 4 ላይ እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። አሁን እንኳን ይህንን ቃል ስትሰሙ የሚያማችሁ ትኖራላችሁ። ለምን? ምክንያቱም የተጎዳችሁት ነገር ወደ አይምሯችሁ ይመጣልና። ያ ጉዳት የለም ማለት አይደለም። ያ ስብራት የለም ማለት አይደለም፣ መካድ አይደለም። ነገር ግን እግዚአብሔርን ስንት ጊዜ ጎድተነዋል? እግዚአብሔርን ስንት ጊዜ ያሳዘንነዋል? እርሱስ ምን ያህል ተሸክሞናል? ይህ የተሸከመን አምላክ የኔና የእናንተን ጉዳት ሊፈውስ ፈቃዱ ነው፣ ሊያክመን ፈቃዱ ነው። ያ ቁጣ ግን በውስጣችን የምናሳድረው ግን የኛ ወደ አይደለ ማንነት ይቀይረናል። ነፍሰ ገዳዮች እንድንሆን ያደርገናል። ከክፉዎች እንድንሆን ያደርገናል። ከክፉዎች ተርታ ውስጥ እንድንገባ ያደርገናል። አንዳንድ ሰዎች ያ ጥላቻ ልባቸውን እንዲወርሰው ፈቅደውለት የእነርሱ ያይደለ ነገርን እጅግ ዘግናኝ የሆነ ወንጀልን ፈጽመው አይተናል በሕይወታችን። ስለዚህ ወደዚያ መንገድ እንዳንሄድ ነው። እንዴት ተለወጥኩኝ፣ እንዴት እዚህ ደረጃ ላይ ደረስኩኝ ብለው ብዙዎች ይጸጸታሉ። አስተውሉ። በእኛና በሞት ፍርድ ውስጥ ሆነው ዴዝ ሮው ላይ በተቀመጡት መካከል ያለው ልዩነት ያለው ግድግዳ የእግዚአብሔር ጸጋ ነው። የእግዚአብሔርን ጸጋ እንመልከት። የእግዚአብሔርን ጸጋ እኔ እግዚአብሔር አምላካችን በእውነት በምሕረቱ በቸርነቱ ወንድሞቻችንን እህቶቻችንን የምንወድበት ልብ እግዚአብሔር እንዲሰጠን፣ የይቅርታ ልብ እንዲሰጠን አምላካችን ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ብዙዎቻችሁ የጠየቃችሁት ጥያቄ አለ። ሰዎች በተደጋጋሚ ቢጎዱኝስ ዝም ብዬ ይቅርታ ማድረግ አለብኝ ወይ?
ይሄን ጥያቄ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ተብሎ ከተጠየቀው ከዚያ ጌታ ከተጠየቀው ጥያቄ ጋር አብሬ ነው ማየው። አዎ ይቅር ማለት አለብን። ይቅር የምንለው ለዚያ ለጎዳን ሰው ብለን አይደለም፣ ለራሳችን ብለን ነው። ለራሳችን ስንል ይቅር ማለት አለብን። ነገር ግን ይቅር ማለት አለብን ማለት ግን መልሰን ራሳችንን አቢዩዝ ለመደረግ ማመቻቸት አለብን ማለት አይደለም። ይቅር ማለት መተው ማለት ነው። በዚያ ቂም ውስጥ አለመኖር፣ በዚያ ቁጣ ውስጥ አለማደር ማለት ነው። ነገር ግን ከዚያ ሰው ጋር የሚኖረን ግንኙነት ግን በጥበብ መሆን አለበት። ይቅር ብዬሃለሁ፣ በል እንደገና ናና ደግሞ ደብድበኝ ወይም አቁስለኝ ወይም ደግሞ ናና እንደገና አቢዩዝ አድርገኝ የሚል አካሄድ መሄድ የለብንም። በዚህ ምክንያት እኔ ይቅርታንና እርቅን ከሁለት መንገድ ነው ማየው። ይቅርታ እኛና እግዚአብሔር በእግዚአብሔር ኃይል በመንፈስ ቅዱስ ኃይል የምንወስነው የኛ እርምጃ ነው። እርቅ ግን የሁለት ሰዎችን ስምምነት የሚጠይቅ ነው። የሁለት ሰዎችን ይሁንታ የሚጠይቅ ነው። ስለዚህ የባህሪ ለውጥ ከሁለቱም ወገን ያስፈልጋል ማለት ነው። እግዚአብሔር ማስተዋልን ይስጣችሁ። ከሁሉ በላይ እንዲህ አይነት ጥያቄ ሲኖራችሁ ከመምህረ ንስሐችሁ ጋር ቁጭ ብላችሁ ተወያዩ። ስለዚህ ዛሬ አንድ ጥያቄ ጠይቃችኋለሁ። በይቅርታ ሕይወት ውስጥ ለእናንተ አስቸጋሪ የሆነ ነገር አጋጥሟችኋል ወይ? ምን ነበረ? ዲቴል አትግቡበት፣ የሰው ስም አትጥሩ፣ ወይም ደግሞ መለያ ገጽታውን አትጥቀሱ። ነገር ግን ያጋጠማችሁን ችግር እስቲ ንገሩኝ። ምን ነበረ ያጋጠማችሁ? እንዴትስ ተወጣችሁት? በዚያ ውስጥስ እግዚአብሔር ያስተማራችሁ ነገር ምንድን ነው? ይሄስ ቅዱስ ዮሐንስና ቅዱስ ያሬድ ያስቀመጡት ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው ቃል እንዴት አያችሁት? መልሳችሁን በአስተያየት መስጫው ላይ እናፍቃለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።